ሰላም የቻናላችን ተከታታዮች እንድሪያስ ነኝ ከማርቨል ቲዩቶሪያል። ከባለፈው የቀጠለ ፓርት 2 ማትሪክስ ኤንድ ዲተርሚናንት ላይ ያለነው። ፓርት 2 ላይ ደግሞ ዛሬ ታይፕስ ኦፍ ማትሪክስስ የሚለውን ይዤ ቀርብ ያለው። እንደምታስታውሱት በፓርት 1 ላይ ማትሪክስ ማለት ምን እንደሆነ ዲፋይን አደረግን። ማትሪክስ ላይ ደግሞ ሮ ምንላቸው ኮለን ምንለው ነገር ምንድነው፣ ስለ ሳይዝ ወይም ኦርደር ኦፍ ማትሪክስ ለማየት ሞክረናል። የተለያዩ ጀነራል ስትራክቸሮችንም እንድትለዩዋቸው ለማድረግ ሞክሬያለሁ። ዴሞንስትሬቲቭ ኤግዛምፕሎች አቅርቤያለሁ። ስለዚህ በባለፈው ክላስ ማትሪክስ ላይ ቤዚክ የሆነ ነገሮችን ይዛችኋል ብዬ አስባለሁ። በዛሬው ክላሳችን ደግሞ we will see about types of matrices የማትሪክስ አይነቶችን ደግሞ እንመለከታለን ማለት ነው። አክቹአሊ ይሄ ቲዮሬቲካል ፓርት ቢሆንም ታይፕስ ኦፍ ማትሪክስ ላይ በኋላ በሚኖሩን ቀጣይ ክፍሎች ላይ በምንሰራቸው የካልኩሌሽን ስራዎች ላይ ትልቅ አስተዋጽኦ ይኖራቸዋል ማለት ነው። እዚህ ጋር እነዚህን ታይፕ ኦፍ ማትሪክሶችን በደንብ አንደርስታንድ ካላደረግን ሌተሮን እነዛ ላይ ችግር ስለሚፈጥርብን ይሄን ፓርት በደንብ አጽንኦት ሰጥተን መከታተል ይኖርብናል ማለት ነው። ኦኬ ታይፕስ ኦፍ ማትሪክስ የተለያዩ የማትሪክስ አይነቶችን ይዤ መጥቻለሁ። ሌትስ ሲ the first one, which is row matrix. row matrix ከሚለው የማትሪክስ አይነት እንጀምራለን። ኦኬ row matrix ስንል they are also called ሌላም ስም አላቸው are also called row vector ሮ ቬክተርም ልንላቸው እንችላለን። ሁለተኛው ሮ ማትሪክስ ስንል ምን ማለታችን ነው? as its name indicates that row matrix is a matrix it has only one row አንድ ሮ ብቻ ያለው የማትሪክስ አይነት it is called row matrix ይባላል። ስሙ ራሱ እንደሚያሳየው ሮ ማትሪክስ ሲል ማትሪክሱ አንድ ብቻ ሮ ያለው አንድ ሆሪዞንታል ብቻ አሬንጅመንት ያለው ማለት ነው። ቨርቲካል አሬንጅመንቱ እንደፈለገ ሊሆን ይችላል ማለታችን የፈለገውን ያህል መሆን ይችላል። ስለዚህ ሮ ማትሪክስ ስንል is a matrix having only one row አንድ ሮ ወይም አንድ ሆሪዞንታል አሬንጅመንት ብቻ ያለው የማትሪክስ አይነት it is called ሮ ማትሪክስ ብለን እንጠራዋለን። ኦኬ ጉድ። ለምሳሌ እስኪ እንመልከት፣ በምሳሌ እንመልከተው ይሄንን። now suppose you have matrix A and matrix የሚባል ማትሪክስ ብንወስድ a matrix having this structure, let's say 2 5 3 -1 ብዬ ይሄን ማትሪክስ እንዲህ ባስቀምጥ this matrix is called row matrix ተብሎ ይጠራል because it has only one row አንድ ብቻ ሆሪዞንታል አሬንጅመንት ነው ያለው። we don't have second arrangement ሆሪዞንታል ማለታችን ነው። ስለዚህ ይሄ ማትሪክስ we call it row matrix እንለዋለን። now from our previous class ከባለፈው ፓርት 1 ላይ እንደምታስታውሱት ማትሪክሱ ካለን የማትሪክሱን ሳይዝ ወይም ኦርደር ማስቀመጥ እንችላለን። now ይሄ ማትሪክስ እንደምታዩት አንድ ሮ ነው ያለው። ስለዚህ we have 1 by how many columns we have 4 vertical arrangements አራት vertical arrangementዎች አሉ። ስለዚህ we have 4 columns ማለታችን። so the size of this matrix is 1 by 4 ማለታችን ነው። good። አሁን እንደምታዩት we have only one row አንድ ሮ ብቻ ስላለ ነው ሮ ማትሪክስ ያልነው። ለምሳሌ እዚህ ጋር ብቆርጠው ይሄን ማትሪክስ እዚህ ጋር ብቆርጠው በተመሳሳይ አሁንም የሚቀንሰው የኮለም መጠኑ ነው እንጂ ሮ ስቲል አሁንም ዋን ነው ማለታችን ነው። ስለዚህ አሁንም የዚህ ማትሪክስ ሳይዝ ብንባል we have one row but how many columns we have 3 columns. so the size of this matrix is 1 by 3 ማለታችን ነው። good። አሁንም still we have only one row. good። ለምሳሌ እዚህ ጋር ደግሞ ብቆርጠውስ እዚህ ጋር ብቆርጠው we have only one row አሁን በተመሳሳይ አንድ ሮ ነው ያለኝ 1 by but how many columns we have 2 columns. ስለዚህ the size of this matrix is 1 by 2 እንደምታዩት ሙሉንም ሳየው 1 by 4 ነበረ፣ ኮለኑ 4 ነበረ። ኮለኑን ልቀንሰው እችላለሁ፣ ከፈለኩ ልጨምረው እችላለሁ፣ ወደዚህ ማርዘም እችላለሁ። ስለዚህ የምትገነዘቡት ከዚህ ምንድነው ሮ ማትሪክስ ላይ ሁል ጊዜ የሮ መጠን አንድ ነው፣ ኮለኑ ግን እንደፈለገ ሊሆን እንደሚችል እያሳየው ነው ያለሁት። እዚህ ጋርም ልቆርጥ እችላለሁ። ለምሳሌ እዚህ ብቆርጥ we have only one row አንድ ሮ አለኝ፣ ኮለናችንም አንድ ነው 1 by 1 ማለታችን ነው። ስለዚህ ሁል ጊዜ እቺ 1 የምትለው እየተቀየረች አይደለም ያለችው። እንደምታዩት ሮ ማትሪክስ ላይ ሮ አንድ ስለሆነ ኮለኑ ነው እየጨመረ ሊመጣ የሚችለው። እቺን ፓርት ኮስተርኩ እዚህ ጋር ከመጣሁ ደግሞ ኮለኑ 2 ይሆናል። እስከዚህ ደግሞ ከጨመርኩ ደግሞ ኮለኑ 3 ይሆናል። ኮለኑ ነው እየተቀየረ የሚሄደው ማለታችን ነው። therefore እዚህ ጋር ምን ልል እችላለሁ ማለት ነው። therefore ሪማርክ ብላችሁ እዚህ ጋር እንድትይዙት የሚፈልገው ምንድነው ማንኛውም ሮ ማትሪክስ ሳይዛቸው ወይም ኦርደራቸው ማን ነው ከተባል አንድ ሮ
በምንፈልገው የኮለን መጠን ማለት ነው። ኮለኑ 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 4 እያለ ሊቀጥል ይችላል። ስለዚህ the size, the order of a row matrix is 1 by n ማለት ነው። 1 by n ይሄ የሚያሳየው አንድ ሮ ብቻ ይኖራቸዋል ስማቸው እንደሚያሳየው ሮ ማትሪክስ። ኮለኑ ግን it can be any natural number ማለታችን ነው። የፈለገውን ናቹራል ነምበር መሆን ይችላል ማለታችን ነው ኮለኑ ማለት ነው። ኦኬ now let's see the second type which is colon matrix. ኦኬ ኮለን ማትሪክስ ስንል ደግሞ ይሄ በተመሳሳይ ስሙ እንደሚያሳየው a matrix that has only ዋን ኮለን አንድ ኮለን ብቻ ያለው የማትሪክስ አይነት ነው ማለታችን ነው። ይሄንን ማትሪክስ ኮለን ቬክተር ብለን ልንጠራው እንችላለን። also called ኮለን ቬክተር ልንላቸው እንችላለን ማለት ነው። ኦኬ ሌላው እንደምናየው ይሄ ማትሪክስ ምን አይነት ማትሪክስ ነው? ኮለን ማትሪክስ ስሙ ራሱ እንደሚያሳየው a matrix that has only one colon. So a matrix is a matrix having only one colon. ኮለን ስንል ማለታችን ነው ቨርቲካል አሬንጅመንት። ቨርቲካል አሬንጅመንቱ አንድ ብቻ የሆነ ማለት ነው። አንድ ቨርቲካል አሬንጅመንት ያለው። ሆሪዞንታል አሬንጅመንቱ ግን የፈለገውን ያህል መሆን ይችላል። የዚህ ሪቨርስ ማለት ነው። የዚህ ተቃራኒ ማለታችን ነው። ናው እስኪ በምሳሌ እንመልከት እንደቀደሙ። ናው let us have this matrix A. let's say 4 -2 6 0 የሚል አንድ ማትሪክስ ላስቀምጥ። we have this matrix እንደምታዩት እዚህ ማትሪክስ ላይ how many columns we have? only one column አንድ ቨርቲካል ብቻ ነው ያለን። ሆሪዞንታሎቹ ግን አያችሁት አሁን እዚህ ጋር we have 4 horizontal arrangement። ከፈለኩ ሆሪዞንታሉን እዚህ ድረስ ብቻ ላደርገውና 3 ብቻ ላደርጋቸው እችላለሁ። ሆሪዞንታሎቹን 1 2 3 ልቀንሰው ልጨምረው እችላለሁ። ቨርቲካል አሬንጅመንት ግን አንድ ብቻ ነው። ወርታች ነው በቃ መቀጠል የምችለው ማለት ነው። ወርታች እየቀጠልኩ በሄድኩ ቁጥር የሚጨምረው ሆሪዞንታሉ ነው እንጂ ቨርቲካሉ አንድ ብቻ ነው ማለታችን ነው። ስለዚህ we have only one colon or one vertical arrangement, what you call it colon matrix ብለን እንጠራዋለን ማለት ነው። ሶ እንደምታዩት እዚህ ማትሪክስ ላይ አሁን የዚህ ማትሪክስን ኦርደር ተናገሩ ወይም ሳይዝ ተናገሩ ብንባል እንደምታስታውሱት በፓርት 1 ላይ ሁል ጊዜ ኦርደር ወይም ሳይዝ ስንናገር አስቀድመን የምንቆጥረው ሆሪዞንታሉን ብለናል። ሮዎቹን ነው የምንቆጥረው። ስለዚህ we have how many rows እዚህ ጋር እንደምታዩት we have 4 rows 4 ሮዎች አሉን። so the size of this matrix is 4 by obviously ኮለኑ ግን አንድ ነው እንደምታዩት። ስለዚህ we have 4 by 1 እዚህ ጋር ቆርጮ ቢሆንስ ኖር ይሄ ማትሪክስ እዚህ ድረስ ቆርጮ ቢሆን እቺን ፓርት ብቻ ወስጄ ቢሆን ኖሮ የዚህ ማትሪክስ ሳይዝ የሚሆነው ምንድነው? how many rows we have 3 rows ስለዚህ 3 ይሆናል። ኮለኑ ግን still 1 ነው። በተመሳሳይ እዚህ ጋር ደግሞ እንደገና እቺን ፓርት ብቻ በወስድ ኖሮስ እቺን ፓርት ብቻ በወስድ ደግሞ አሁንም we have only 2 rows 2 ሮዎች አለኝ። ኮለኔ ግን still አሁንም 1 ነው ማለታችን ነው። ስለዚህ ኮለን ማትሪክስ ላይ ሁሉ ጊዜ ኮለኑ 1 ነው ማለታችን ነው። ሮ ነው ሊቀያየር የሚችለው 2 ሮ 3 ሮ እየጨመርኩ በሄድኩ ቁጥር 4 ሮ 5 ሮ እያልኩ መቀጠል ይችላል ማለታችን ነው። good therefore we can say that not the order of a column matrix ኮለን የሆኑ ማትሪክሶች ወይም ኮለን ቬክተር እንላቸው ማትሪክሶች የሳይዛቸው ወይም ኦርደራቸው እንደሚሆን ማለት ነው ያላቸው የሮ መጠን የፈለገውን ያህል መሆን ይችላል። it can be 2 it can be 3 it can be 4 and so on okay ስለዚህ ሳይዝ ወይም ኦርደራቸው የሚሆነው ምንድነው n by 1 የምትሆነው ኮለኗ ናት። እዚህ ጋር ደግሞ ተመልከቱ 1 የሚሆነው ሮ ነው። ኮለኑ it can be any natural number። እዚህ ደግሞ ኮለኑ 1 ተብሎ ይገደባል ኮለን ማትሪክስ ስለሆነ ሮ ግን it can be ለምሳሌ 2 ከሆነ 2 by 1 3 ከሆነ 3 by 1 4 by 1 5 by 1 እያልን መቀጠል እንችላለን ማለት ነው። this is the size of ወይም the order of a column matrix or a column vector matrix. This is the second type of matrix. Now let's see the third type ሶስተኛውን የማትሪክስ አይነት እንመልከት the zero matrix. ዚሮ ማትሪክስ ኦኬ ዚሮ ማትሪክስ ሌላ ስም አላቸው። በሌላም ስም ልንጠራቸው እንችላለን። also called null matrix ብለን እንጠራቸዋለን።
ነል ማትሪክስ ማለትና ዜሮ ማትሪክስ ማለት ተመሳሳይ ናቸው። የዜሮ ማትሪክስ ሌላኛው ስም ነው ማለት ነው። ሶ they are also called null matrix ብለን እንጠራቸዋለን። ጉድ ምን ማለት ነው? አሁንም ከስማቸው እንደምንረዳው a zero matrix ማለት a matrix where all the entries are equal to zero ማለት ነው። እንደምታዩት ማትሪክስ ስንል እንግዲህ የቁጥሮች አሬንጅመንት ነው ብለናል። የቁጥሮች አሬንጅመንት ነው በሆሪዞንታል እና በቨርቲካል ብለን ፓርቷን ላይ አይተናል። ስለዚህ ማትሪክሱ ዜሮ ማትሪክስ ተብሎ የሚጠራው ምንድነው? እዛ ማትሪክስ አሬንጅመንት ውስጥ ያሉት ኢንትሪዎች በሙሉ ኦብጀክቶች፣ አባላቶች በሙሉ ዜሮ ሲሆኑ ማትሪክሱ ዜሮ ማትሪክስ ወይም ነል ማትሪክስ ተብሎ ይጠራል። ስለዚህ is a matrix is ዜሮ ማትሪክስ ማለት it is a matrix where all its entries are ዜሮ ኢንትሪዎቹ ወይም አባላቶቹ ማለት ነው። ማትሪክሱ ላይ አሬንጅመንት የተካሄደባቸው አሬንጅመንት ውስጥ የተሳተፉ ቁጥሮች በሙሉ ዜሮ ከሆኑ we call that matrix zero matrix or null matrix ብለን እንጠራዋለን። ለምሳሌ let us have this example. let's say matrix A. I can have this one 0 0 0 0 0. we have this matrix. ይሄ ማትሪክስ ብንወስደው አሁን this matrix is called ዜሮ ማትሪክስ ተብሎ ይጠራል because all of its entries are zero። ሁሉም ኢንትሪዎቹ እንደምታዩቸው ዜሮ ናቸው። what is the size of this matrix? የዚህ ማትሪክስ ሳይዝ ስንት ነው ብንባል አሁን how many rows we have 2 rows by how many columns we have 3 columns. so the size of this matrix is 2 by 3. ዜሮ ማትሪክስ ላይ ሳይዛቸው ወይም ኦርደራቸው ልክ እንደ ኮለን ማትሪክስ እና እንደ ሮ ማትሪክስ ይሄ ነው ብለን እንደዚህ አድርገን የምናስቀምጠው ገደብ አይኖረንም። we can have a zero matrix in any order። በማንኛውም ኦርደር በማንኛውም ሳይዝ ዜሮ ማትሪክስ ሊኖረን ይችላል። ለምሳሌ አሁን እዚህ ጋር በ2 by 3 ነው የሰራሁት። 2 ሮ 3 ኮለን አድርጌ እነዚህን 6 ዜሮዎችን በዚህ መንገድ አሬንጅ አደረኳቸው። ለምሳሌ እዚህ ጋር ብቆርጥና እነዚህን ከማትሪክሳችን ውጭ ባረጋቸው አሁንም ሌላ አናዘር ዜሮ ማትሪክስ ፈጠርኩ ማለት ነው። ነገር ግን how many rows we have 2 rows and we have 2 columns. so the size of this matrix is 2 by 2 ሆነ ማለታችን ነው። is that clear? you can have እዚህ ጋር ልቆርጠው እችላለሁ ከፈለኩኝ። እዚህ ጋር ብቆርጠው this is also a zero matrix because the two entries are zero። ሁሉም ኢንትሪዎቹ ዜሮ ናቸው። የዚህ ሳይዝ ደግሞ ብንጠየቅ ደግሞ 2 ሮዎች አሉት። 2 በስንት ኮለም ማለት ነው? በአንድ ኮለም ማለት ነው። አያችሁት? በ2 በ1 ሊኖረኝ ይችላል፣ በ2 በ2 ሊኖረኝ ይችላል፣ በ2 በ3 ሌላም እያሰፋሁት በሄድኩ ቁጥርም ሊኖረኝ ይችላል ማለት ነው። I can have a zero matrix in any order ማለታችን ነው። therefore የዜሮ ማትሪክስ ሳይዝ ወይም ኦርደር ስፔሲፊካሊ ይሄ ነው ተብሎ መግለጽ አይቻልም ማለት ነው። we can have a zero matrix. we can note this one here. we can have a zero matrix in any order. በማንኛውም ኦርደር ወይም በማንኛውም ሳይዝ ዜሮ ማትሪክስ ሊኖረን ይችላል ማለታችን ነው። በማንኛውም ኦርደር ወይም ሳይዝ ዜሮ ማትሪክስ ሊኖረን ይችላል። ለምሳሌ look at this ነው። ይሄ ማትሪክስ ለምሳሌ ብናየው 0 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 we have this matrix. እንደምታዩት ይሄ ማትሪክስ ሁሉም ኢንትሪዎቹ ዜሮ ናቸው። now what is the size of this matrix ምንባላውን how many rows we have 3 rows. we have 3 by how many columns we have 4 columns. 3 by 4 የሚባልም 0 by 0 ማትሪክስ ሊኖረን ይችላል ማለታችን ነው። we can have እዚህ ጋር ብንቆርጠው ቅድም እንዳልኩት 2 by 2 እዚህ ጋር ብቆርጠው ለምሳሌ ደግሞ 2 ሮዎች በ3 ኮለኖች እዚህ ጋር ደግሞ ብቆርጥ ደግሞ ከዚህ በታች ያለውን ይሄን ብቶ ማለት ነው I have 2 ሮዎች አሉኝ how many columns 4 ኮለኖች ማለት ነው። ስለዚህ we can have a zero matrix in any order ማለት ነው። good ዩኒክ አይደለም ወይም የዜሮ ማትሪክስ ኦርደር ወይም ሳይዝ ዩኒክ አይደለም። ይሄ ነው ተብሎ ስፔሲፊካሊ ልዩ ወይም አንድ ብቻ ኦርደር ወይም ሳይዝ አይኖረንም። በተለያየ ሳይዝ ዜሮ ማትሪክስ ሊኖር ይችላል። በጣም ቬሪ ኢምፖርታንት የሆነ የማትሪክስ አይነት ነው ዜሮ ማትሪክስ። በኋላ ጥቅሙ ምንድነው፣ ዜሮ ማትሪክስ መማር ለምን ያስፈልገናል የሚለውን ነገር የምናየው ይሆናል ማለት ነው። ኦኬ ሌትስ ኮንቲኒው ቱ ዘ ኔክስት ታይፕ። ዘ ፎርዝ ታይፕ፣ አራተኛው ታይፕ ኢት ኢዝ ኮልድ ስኩዌር ማትሪክስ። ይሄ በጣም ቬሪ ኢምፖርታንት የሆነ የማትሪክስ አይነት ነው። ይሄን ቻፕተር ኢቭን ቀጣይ ዲተርሚናንት የሚለውንም ስናይ ደጋግመን የምናነሳው የማትሪክስ አይነት ነው ስኩዌር ማትሪክስ። ኦኬ ስኩዌር ማትሪክስ ስንል it is a matrix
having equal number of rows and columns ማለት ነው። የሮዎችና የኮለን ብዛቷቸው እኩል የሆነ የማትሪክስ አይነት we call it ስኩዌር ማትሪክስ ብለን እንጠራዋለን። ለምሳሌ እንደዚህ ለማለት እየፈልጌ ነው። ለምሳሌ if you have this matrix we have 2 rows and 3 columns እንደምታዩት እዚህ ማትሪክስ ላይ አሁን ሮው እና ኮለኖች እኩል አይደሉም፣ አልተመጣጠኑም። ሮዎቹ 2 ናቸው። we have 2 rows and how many columns we have 3 ኮለን አለን። አሁን ይሄ ማትሪክስ it is not a square matrix ስኩዌር ማትሪክስ ተብሎ በዚህ ውስጥ አይታይም ይሄ because ሮው እና ኮለኑ እኩል አልሆኑም። ስለዚህ አንድ ማትሪክስ ስኩዌር ማትሪክስ የሚባለው 2 ሮ ካለን ኮለንም 2 ማለት ነው። 3 ሮ ካለን ሮች 3 ካለን ኮለኑም 3። ለምሳሌ እዚህ ጋር ኮለኑ 3 አይደለ ሮ አንድ ጨምርበታለሁ ማለት ነው ስኩዌር እንዲሆን ማለት ነው። ናው እዚህ ጋር እንደምታዩት we have 3 ሮች አሉኝ። ስለዚህ እቺ 2 አሁን 3 ትደረጋለች። ኮለናችን 3 ነው። ሮ እና ኮለኑ እኩል ስለመጣ we call this matrix ስኩዌር ማትሪክስ ብለን እንጠራለን። we can have 4 by 4 ልናደርገው እንችላለን። 5 by 5 6 by 6 ማለት ነው። ስለዚህ ሮ እና ኮለን እኩል ሲሆኑ ማትሪክሱ ስኩዌር ማትሪክስ ተብሎ ይጠራል ማለት። ስለዚህ ስኩዌር ማትሪክስ is a matrix having equal number of rows and columns ማለት ነው። እኩል የሮውና የኮለን መጠን ያለው የማትሪክስ አይነት we call it ስኩዌር ማትሪክስ ብለን እንጠራዋለን ማለታችን ነው። ስለዚህ in a square matrix always the number of rows and columns are the same ማለት ነው። እኩል ናቸው ሮ እና ኮለናችን ማለት ነው። ስለዚህ አሁን የዚህ ማትሪክስ ሳይዝ ወይም ኦርደር ተብለን ብንጠየቅ ሊሆን የሚችለው ምንድነው ማለት ነው? its order is denoted by this n by n ልንለው እንችላለን። ሁለቱ ፊደሎች ያመሳሰልኳቸው ለምንድን ነው? እኩል መሆናቸውን ለማሳየት ነው። ይሄንን n 5 ካልነው ይሄም n ስለሆነ 5 ነው የሚሆን ማለታችን ነው። 5 by 5 ይሄ n 4 ነው ካል ይሄም 4 ስለሚሆን 4 by 4 ፊደሎቹ ማመሳሰሌ ቁጥር በሚሆኑበትም ሰዓት ተመሳሳይ መሆናቸውን ለማሳየት ነው ማለት ነው። exactly good. So the size of a square matrix is n by n where the number of rows and columns are the same ማለታችን ነው። good. Now let us see one example. እስኪ አንድ ኤግዛምፕል እንመልከት ስኩዌር ማትሪክስ ይሆነ matrix A. Let's say if I have this matrix 2 -4 5 7. If you have this matrix is a square matrix. Why? Because how many rows we have? ምን ያህል ሮዎች አሉን እዚህ ጋር? 2 ሮዎች አሉን። 2 ሆሪዞንታል አለኝ፣ 2 ቨርቲካል አለኝ፣ 2 ኮለን አለኝ ማለት ነው። ስለዚህ ሮ 2 ነው፣ ኮለኑም 2 ነው። So the size is 2 by 2, the same. We call this a square matrix. We can have also this matrix ተለቅ ያደርግነው ኒድ ካልን መጠኑን ለምሳሌ say if you have this matrix -1 0 5 7 -2 6 0 8 1 ለምሳሌ ልበል we have this matrix። ይሄ ማትሪክስ ብንወስድ this matrix is also a square matrix because how many rows we have? ምን ያህል ሮዎች አሉን? 1 2 3 ስለዚህ we have 3 rows. How many columns we have? 3 columns. አሁንም ኮለኑም ከሮ ጋር አንድ አይነት ነው። So 3 by 3 it is a square matrix ማለት ነው። We can have 4 by 4 5 by 5 እያለን እስከምንፈልገው መሄድ እንችላለን። ሳይዙን እየገፋ ነው እያሳደግነው መሄድ እንችላለን ማለት ነው። Okay, so square matrix እንል እንግዲህ it is a matrix having equal number of rows and columns መሆኑን መገንዘብ ያስፈልጋል ማለት ነው። Okay, now let's proceed to the next type 5. አምስተኛው የማትሪክስ አይነት ደግሞ እንምጣ። ኦኬ ለምሳሌ ልብ በሉኝ እዚህ ጋር ይሄ ማትሪክስ ስኩዌር ማትሪክስ ነው ብለናል። ይሄ ማትሪክስ ስኩዌር ማትሪክስ ነው ብለናል። አንድ ማትሪክስ ስኩዌር ማትሪክስ ከሆነ ከዚህኛው ጫፍ ከመጀመሪያው ኢንትሪ ወደ መጨረሻው ኢንትሪ የሚወስደን መስመር ይኖራል እንዲህ የሚሰመር ማለት ነው። what you call it ዲያጎናል ብለን እንጠራዋለን። ኦኬ ዲያጎናል ተብሎ ይጠራል። አሁን እዚህ ስኩዌር ማትሪክስ ላይ ለምሳሌ እዚህም ጋር ልምጣ፣ ከዚህ ልጀምር። እቺ ስኩዌር ማትሪክስ ናት ብለናል። 2 by 2 ነው፣ 2 ሮ 2 ኮለን አለው፣ ስኩዌር ነው። ስለዚህ ከዚህ ተነስቼ ወደዚህ መስመር ባሰምር ዲያጎናል አለኝ ማለት ነው። ሶ ይሄን ዲያጎናል ካሰመርኩ በኋላ ከዲያጎናሉ ውጭ ያሉት ከዲያጎናሉ በላይ ያሉት እና በታች ያሉት ዲያጎናሉ ከሚያቋርጣቸው ውጭ ያሉት ሁሉም ኤሌመንቶች ዜሮ ሊመጡ የሚችሉበት ቀን አለ። ሶ ያ በሚሆንበት ጊዜ ማትሪክሱ ስፔሻል ስያሜ ያገኛል ማለት ነው። ኦኬ ሶ what we call it ዲያጎናል ማትሪክስ ብለን እንጠራዋለን። ሶ ዲያጎናል ማትሪክስ የሚለው ደግሞ ቀጣይ የምናየው ታይፕ ይሆናል ማለት ነው። ዲያጎናል ማትሪክስ
ኦኬ ስለዚህ አንድ ነጥብ ግን እዚህ ጋር እንድትይዙልኝ እፈልጋለሁ። ዲያጎናል ማትሪክስ የምንላቸው ማትሪክሶች መጀመሪያ ስኩዌር ማትሪክስ መሆን ይጠበቅባቸዋል። ማትሪክሱ ስኩዌር ካልሆነ ዲያጎናል ልናሰምር አንችልም ማለት ነው። ኦኬ ስለዚህ አሁን ለምሳሌ ይሄ ማትሪክስ ስኩዌር ነው፣ ዲያጎናል ግን አይደለም። ምክንያቱም ዲያጎናል ደግሞ የሚጠይቀው አዲሽናል የሆነ ክራይቴሪያ አለ ስኩዌር ከመሆን ባሻገር ማለት ነው። መጀመሪያ ስኩዌር መሆን ይጠበቅበታል። ለምሳሌ አሁን this is a square matrix ዲያጎናል እንዲሆን ከፈለግን ዲያጎናሉ ይሄ ነው ካልን በኋላ ከዲያጎናል ውጭ ያሉት እነዚህ ሁለቱ ዜሮ መደረግ አለባቸው ማለታችን ነው። ስለዚህ ዲያጎናል ማትሪክስ ማለት ምን ማለት ነው? ዲያጎናል ማትሪክስ ኢዝ ዲፋይን ስናደርገው ሁልጊዜ የምንጀምረው ኤ ስኩዌር ማትሪክስ ብለን ነው የምንጀምረው፣ መጀመሪያ ስኩዌር መሆን ስለሚጠበቅበት። ስለዚህ ዲያጎናል ማትሪክስ ኢዝ ኤ ስኩዌር ማትሪክስ where all its non-diagonal entries are zero ማለት ነው። ነን ዲያጎናል ስል ምን እያልኩ ነው ማለት ነው? ዲያጎናሉ ከሚያልፍበት ውጭ ያሉት ኢንትሪዎች በሙሉ ዜሮ መሆን ይጠበቅባቸዋል። መጀመሪያ ግን ስኩዌር ማትሪክስ መሆን ግን ይጠበቃል። ስኩዌር ማትሪክስ ከሆነ በኋላ ዲያጎናሉን ካጋደምን በኋላ ከዲያጎናሉ በላይና በታች ወይም ነን ዲያጎናል እንላቸዋለን። ከዲያጎናል ውጭ ሆኑ ማለት ነው ኢንትሪዎች በሙሉ ዜሮ መሆን ይጠበቅባቸዋል። ነገር ግን ዲያጎናል ላይ ያሉትስ ዲያጎናል ያሉት ዜሮ ሊሆኑ ይችላሉ፣ ላይሆኑ ይችላሉ። እሱ ችግር የለም። አሁን ዋናው ዜሮ እንዲሆኑ የሚያስገድደው ዲያጎናሉ ውጭ ያሉት ከዲያጎናሉ በላይና በታች ያሉት በሙሉ ዜሮ እንዲሆኑ ይገደዳል። ዲያጎናል ላይ ግን ዜሮ ቢሆኑም ባይሆኑም እሱ ችግር የለውም ማለታችን ነው። ኦኬ so these types of matrix are called diagonal matrix ብለን እንጠራቸዋለን ማለት ነው። now let's see one example። ለምሳሌ if you have this matrix n እንውሰድ። ለምሳሌ እንደዚህ ብለን እንውሰድ። let's say 2 0 0 0 negative 1 0 0 0 and 0 ለምሳሌ እዚህ ጋር እናድርግ። now look at this matrix። ይሄ ማትሪክስ ካያችሁት እንደምታዩት መጀመሪያ it is a square matrix። መጀመሪያ ስኩዌር ነው። ምክንያቱም how many rows we have 3 ሮዎች አሉን 3 by how many columns 3 እኩል በኩል ናቸው። ስኩዌር ነው ማለት ነው። ስኩዌር ማትሪክስ ከሆነ በኋላ ደግሞ ዲያጎናል መስፈርትን ያሟላሉ ስንል ደግሞ ኦኬ ዲያጎናላችን ይሄ ነው የሚሆነው። this is a diagonal አክቹአሊ እንደዚህ ማስመረው ዲያጎናል የሚሉ ሰዎች ስላሉ እንዳትምታቱ። ይሄም ዲያጎናል ነው ለሚሉት ይሄኛውን ሜን ዲያጎናል ብለን እንጥራው። ዘ ዲያጎናል ዛት ትራንስፎርም ሌፍት ቱ ራይት። ኦኬ ከሌፍት ወደ ራይት የሚሄደውን ወይም ደግሞ ከመጀመሪያው ኢንትሪ ወደ መጨረሻው ኢንትሪ የሚሄደውን ዲያጎናል ነው አሁን እኛ ዲያጎናል እያልን የምናወራው። ዛት ኢዝ ኮልድ ሜን ዲያጎናል ብለን ልንለው እንችላለን፣ ይሄንን ኮንፊውዥን ለማጥፋት ማለት ነው። ኦኬ ስለዚህ ይሄ ማትሪክስ እንደምታዩት 3 ሮዎች አሉ፣ 3 ኮለን አሉት፣ ስኩዌር ሆኗል። ስለዚህ ዲያጎናል ደግሞ መጀመሪያ ስኩዌር መሆን አለበት። ኦኬ ይሄው ስኩዌር ነው። ከዛ በኋላ ደግሞ የሚለው ምንድነው የዲያጎናል መስፈርት? ዲያጎናሉን ካጋደማችሁ በኋላ ከዲያጎናል ውጭ ሆኑት ነን ዲያጎናል ማለት ከዲያጎናል ውጭ ያሉት ይሄው እንደምታዩት ከዚህ ዲያጎናል በላይ ያሉት ኢንትሪዎች እነዚህ 3ቱ በሙሉ ዜሮ ናቸው። ከታችም ያሉት በሙሉ ዛር ዜሮ ናቸው ማለታችን ነው። ስለዚህ መስፈርቱን ስለሚያሟላ this is a diagonal matrix። ግን ዲያጎናሉ ላይ ግን ዜሮ መኖር ይችላል። ሆን ብዬ ነው ያደረኩት። ይሄ ዜሮ መሆን ይችላል፣ ይሄም ሊሆን ይችላል። አያስገድደንም ነው። ግን ሁሉም ዜሮ እንዲሆኑ አንገደድም። ሁሉም ዜሮ ቢሆንም ይቻላል። በነገራችን ላይ እነዚህ ዜሮ እንዳሉ ሆነው እነዚህም ዜሮ ቢሆኑ ዜሮ ማትሪክስ ሆኖ ስኩዌር የሆነ ዜሮ ማትሪክስ በሙሉ ዲያጎናል ተብሎ ሊወሰድ ይችላል ማለታችን ነው። good so this is a diagonal matrix alright። ነገር ግን እዚህ ጋር አንድ ሪማርክ እንድትወስዱ እፈልጋለሁ። ምን ልንል እንችላለን ማለት ነው? ሁሉም ስኩዌር የሆኑ ማትሪክሶች በሙሉ ዲያጎናል መሆን እንደማይችሉ እንገነዘባለን። ለምሳሌ ይሄን ስኩዌር ማትሪክስ ብለን ዲስከስ አድርገናል። ምክንያቱም ስኩዌር የሚያወራው ስለምንድን ነው? ሮ እና ኮለን እኩል መሆን ብቻ ነው እንጂ ስለ ኢንትሪዎቹ አይመለከተውም። ስኩዌር ማትሪክስ ኢንትሪዎቹ የፈለጉትን ይሁኑ ውስጥ ስላለው ነገር አያወራም። ስኩዌር ማትሪክስ የሚያወራው ምን ያህል ሮ አለኝ፣ ምን ያህል ኮለን አለኝ፣ ሁለቱ እኩል ከሆኑ ስኩዌር እንለዋለን። ስለዚህ ሁሉም ስኩዌር ማትሪክሶች ዲያጎናል ናቸው ማለት አንችልም። ለምሳሌ ይሄ ለምሳሌ it is a square matrix but it is not diagonal because የዲያጎናልን ይሄኛውን መስፈርት አያሟላም ይሄ ማትሪክስ። ነገር ግን ሁሉም ዲያጎናል ያልናቸው ማትሪክሶች ግን ስኩዌር ናቸው ማለት ይቻላል። because መጀመሪያ ዲያጎናል ለመሆን ስኩዌርን አልፈው ነው የሚመጡት። ስለዚህ all diagonal matrices are square matrix but all square matrices are not diagonal ማለታችን ነው። ሁሉም ስኩዌር ማትሪክሶች ዲያጎናል መሆን አይችሉም። ሁሉም ዲያጎናል ማትሪክሶች ግን ዛር ስኩዌር ናቸው የሚለውን መገንዘብ ያስፈልጋል። ስለዚህ all diagonal matrices
are square. But not all square matrices are diagonal. But not all square matrices are diagonal. ሁሉም ስኩዌር ማትሪክሶች ግን ዲያጎናል ናቸው ብለን ማለት አንችልም። ሁሉም ዲያጎናል ማትሪክሶች ግን ስኩዌር ማትሪክሶች ናቸው የሚለውን ሪማርክ መያዝ ይጠበቅብናል። ኦኬ፣ ስለዚህ ዛሬ ከታይፕስ ኦፍ ማትሪክስ በሚለው ርዕሳችን ላይ 5 የማትሪክስ አይነቶችን ለማየት ሞክረናል። ሮ ማትሪክስ፣ ኮለን ማትሪክስ፣ ዜሮ ማትሪክስ፣ ስኩዌር ማትሪክስ እና ዲያጎናል ማትሪክስ እስከሚለው ድረስ ማየት ችለናል። በቀጣይ ቪዲዮ ፓርት 3 ላይ ደግሞ ቀሪዎቹን የማትሪክስ ታይፖች ይዤ የምቀርብ ይሆናል ማለት ነው። እስከዛው ድረስ ሰላም።